በቃ እድሜሽን ጨረስሽው አይደል? ምን ላድርግ? አሁን ምን ላድርግ ብለሽ ትጠይቂኛለሽ? አሁን የሚጠየቅ ጥያቄ ነው። ይሄኔ እኮ አንድ ሰው ብትገይ አይፎን 17 ገዛልሻል በየዱባይ ሞሎች እንደሆነ አላውቅም። ተቀራራጭ ነበር። ለምን ነው ለሰው ልጅ ማሰብ በየሞሎቹ ለወዲህ ተዝናኛለሽ? ይሄንን ወስኝ ቅድስትዬ ወይ ምሳሌ እንደ ቢያንስ እንኳን ቀለበት ውስጥ ከሚደረግልኝ ብትጠብቂ ምን አለበት? የምን ቀለበት? እንዴት ደስ የሚል ህልም ነበር እያዩ ነበር። ዛሬ እንኳን ባቀፈቅሽ ጥሩ ነበር። ደግሞ ምንድን ነው እኩኝ እንዴ? አዎ እየጮሽ ነበር እያልሽ ነበር። ምሳሌ ደስታ እኮ ነው። አሁን ነግቷል። በትንሽ እንኳን ብቆይ ምን አለበት? ቢያንስ እንኳን ቀለበት ውስጥ ከሚደረግልኝ ድረስ በህልምሽ እንኳን አይሳካልሽ የተባልኩት። ዝና በጭንቀት ውስጥ ይገኛሉ ውድ ቤተሰቦቻችን። ምክንያቱ ደግሞ እንግዲህ ብሩኬ እጁን ከሰንሰለት አውልቆ በማምለጥ ጎዳና ላይ ነው። ከውጭ መድብልና ሞገስ እየጠበቁት ነው የሚገኙት። በዚህ መካከል እንግዲህ ዝና በጣም ጭንቀትና ሀሳብ ውስጥ ነው ያለው። ለዛም እንግዲህ ደውሎ ከካሌብ ሞሲሳ ጋር ይሄንን ሰውዬን ብሩክ የሚባል ሰውዬ እንግደለው፣ እርምጃ እንውሰድበት፣ አለበለዛ ከኋላው ያለ ይሄ ወንድሙ መድብል የሚባል ሰውዬ በጣም አደገኛ ሰው ነው። ስለዚህ እዚህ ጋር እንትኑን መጨረስ አለብን፣ አለበለዚያ ዋጋ ያስከፍለናል። ሰውየው በጣም አደገኛና የማይሞክረው ነገር የለውም። ስለዚህ እባክህን ብሎት ነበር ማለት ነው። ካሌብ ሞሲሳ እንግዲህ ራሳችሁን ጠብቁ፣ ራሳችሁን ተዘጋጁ። አሁን ለታሞከረ ያደረጉት እነሱ ናቸው። ግን ዙሮ ብሩክ አይገደልም፣ እሱ እርምጃ መወሰድ የለበትም። እሱ ማሸንፈት ነው። ስለዚህ ነቃ ብላችሁ ጠብቁ። አንተም ደግሞ ድጋሜ ሌላ አደጋ ውስጥ እንዳትገባና መስዋዕትነት እንዳትከፍል ራስን ጠብቅ ብሎታል ማለት ነው። ዝና በጣም ፈርቷል። ግን ያው እንደምታውቁት መፍራቱን አያሳውቅም፣ ነገሮችን ለማስነቃት አይሞክርም። በራሱ ሁሉንም ነገር ጸጥ ብሎ መያዝን ይችላል ማለት ይሞክራል እስከ ጥግ ድረስ ማለት ነው። በዛ ላይ ደግሞ ዝና እንዳያችሁት በጣም ሚስጥር ጠባቂ ነው፣ ጎበዝ ነው። እንግዲህ ብሩክ ያለበትን ሁኔታ ከሀስከ በጥንቅቅ አድርጎ ያውቃል። ግን በሚገርም ሁኔታ አንዲትም ቃል አላወጣም። በባለፈው ያን ያክል ቀን ሲሰቃይ፣ ሲደበደብ፣ ሲገረፍ፣ ሲሰቃይ ማለት ነው ሲደማ ምንም አይነት ቃላት ለማውጣት ራሱ በቃ ምንም በቃ አይደለ ግደለኝ በቃ ልሙት ነው ያለው። ማለት ሚስጥርን በዚህ ልክ የመደበቅ ችሎታ አለው ማለት ነው። ቤተሰቦቻችን ግን አሁን ላይ በጣም ፈርቶታል ማለት ነው። ከመፍራትም በላይ መድብል በቃ ምን አይነት ኃይለኛ እንደሆነ ሙከራው፣ ሁኔታ፣ ነገሩ በጣም ነው ያስገረመው ማለት ነው። ምክንያቱም እስካሁን ባሳለፋቸው ነገሮች ሁሉ ይሄን ያክል ጊዜ ሲሰሩ ማንም ሰው ልክ የነሱን ስራቸውን ሁኔታቸውን ሲያቅ ሁሉም ሰው ወደ ኋላ ነው እንጂ የሚሸሸው ወደፊት አንዲት ስንዝር እንኳን እርምጃ ለመራመድ የሚሞክር ሰው ስላልነበረ በዛም ሁኔታ እንግዲህ የመድብል በዚህ ልክ እነሱ ጋር መሳፈጡ እርምጃ ለመውሰድ መሞከሩ በጣም አስገርሞታል ማለት ነው። ቤተሰቦቻችን ከማስገረም በላይ በጣም ነው ያስደነቀው ያስፈራውና እሱ ነገር አስፈርቶታል። በቃ አሁን ላይ ይሄ ነገር ያመጣል። ለዛም ነው እንግዲህ ብሩክን ለምን አንገለውም እስከዛሬ ብሎ የማያውቀውን ይሄንን ሰው ለምን አንገለውም ያለው ማለት ነው። እንግዲህ ያኛው ደግሞ ሰውየው ኖ አይሆንም፣ አይገደልም፣ እርምጃማ መውሰድ የለብንም፣ ይሄማ መሸነፋችን ነው፣ አይሆንም ብሎ ነው ያስቀመጡት። ውድ ቤተሰቦቻችን እንግዲህ በዚህ መካከል ብሩኬ እጁን አሽልኮ ከሰንሰለት ወጥቷል። ከዛ እንግዲህ ምናልባት ግቢው አጥርጋ ነው ትንሽ ቻሌንጆች ሊገጥሙት የሚችሉት። ለዛ ደግሞ ከውጭ እንግዲህ ሞገስና መድብል አካባቢውን እየቃኙ ሁኔታውን እያዩ ይገኛሉ። በዛም አጋጣሚ እንግዲህ ብሩክ ጋር ተገናኝተው በአጋጣሚ እንደሚወጣ ተስፋ እናደርጋለን። ቤተሰቦቻችን በእርግጠኝነት ብሩክ መውጣት አለበት። የምር በጣም ነው ስቃዩ የበዛው። ሲቀጥል እንደ ኖርማል እንደ ድራማም ራሱ ከዚህ በላይ የሆነ ስቃዩና ነገሮች ቻሌንጆች ባይቆዩ እንላለን ቤተሰቦቻችን። እስኪ እናንተም ሀሳብ አስተያየታችሁን የግል ሀሳባችሁን አስቀምጡልን ማለት
ማወቅ ስለምፈልግ ማለት ነው ቤተሰቦቻችን። እኔ ያው የተሰማኝን ካየሁት ነገር ነው እንግዲህ ይሄን እምላችሁ። እናንተስ ምን ታስባላችሁ? በእርግጠኝነት ብሩክ እንግዲህ በዚህኛው ቻንስ መውጣት አለበት። በቀጣይ እንግዲህ ከልጁና ከቅድስቴ ጋር ሆኖ የምናይበት እንደሚሆን ተስፋ እናደርጋለን። እንግዲህ ቅድስቴም ደግሞ ያለመችው ህልሟ በእርግጠኝነት እውን እንደሚሆንላት አንጠራጠርም። ምናልባት ትንሽ ጊዜያቶች ቢወስዱም እንጂ በእርግጠኝነት ይሳካላታል። እንግዲህ ታገቢኛለሽ ወይ ብሎ ቀለበት ይዞ ተንበርክኮላት በህልሟ ረጅም ጉዞ ተጉዛለች። እሱ ነገር ደግሞ እንግዲህ ከሳምንት ምናልባት ቢረዝብ ሳምንት ሊወስድባት ይችላል ብዬ ተስፋ አደርጋለሁኝ። ኦልሬዲ እንግዲህ ቅድስቴ ያው ራዕይ ነው የታያት ማለት እንችላለን ጋይስ። ምክንያቱም እንዲህ ህልምን እኮ የተወሰነ ቀጀት ብላችሁ የሆነ አንዱ ትርፋ ወጣ ገባ የሆነ ቦታ ላይ የሆነ ሀሳብ ላይ የሆነ ይሄ እኮ በቃ ሲዳ ቁጭ አሉ፣ ተመካከሩ። ጠፍተህ ነበር አለችው። ሰላም መጣሁኝ። ምን አባታቸውንስ እስካሁን እንግዲህ ያው እቺ ማህሌት ነበረ ያልፋታኝ አለችው። አሁን ማህሌትንም ዝናንም ከነ ካሌብም ሁሉንም ነገር እዛ ጋር ዝርሬያቸዋለሁኝ። ካሁን በኋላ የኔ ቆንጆ ቅድስትዬ፣ የኔ ማር ቅድስትዬ እያለ እያሽኮረመማት ነበር። እሷም እንግዲህ ፈገግ እያለች አንተ እኮ በጣም ጀግና ነህ፣ በጣም ከጀግናም ጀግና ነህ፣ በጣም ነው እኮ አንተ የምትችለው፣ ትችላለህ አንተ በቃ ብዙ ነገሮችን እያለችው ነበረ። እና በቃ በዛን ሰዓት እንግዲህ እሷ በቃ እያለች ከዛስ ጋይስ እኛ ራሱ ህልም አልመሰለንም፣ የእውነት መስሎኝ እኔ ማለት ነው። እንዲህ ብሩክ እንዴት መጣ ማለት እንዴት አይነት ቻንስ እንዴት አይነት ቻሌንጅ አግኝቶ ሲቀጥል ደግሞ የከረመው ሲደበደብ ነው። እንዴት ያኔ ምን መጥቶ ምን እንደዚህ ታገቢኛለሽ ቀለበት ይዞ ለመንበርከክ ደረሰ ማለት አንደኛ የህመሙ የተወሰነ ማገስ ማለት መታገስ አለበት፣ እረፍት ማግኘት አለበት፣ እንዲሁም እንክብካቤ ይገባዋል። ያ ነገር ሳይል እንዴት ባንዴ እንደዚህ እኮ ነው። ሲቀጥል ወንድሙንስ መድብልን ሳያገኘው እንዴት እንደዛ አደረገ እያልኩኝ ይላችሁ እኔ ላለሁ ለካስ ስልም ነው። የሚገርም ነው። ያው ለሁሉም ነገር እንግዲህ የመጨረሻውን ያሳምረው፣ ህልሙን ያደርግልሽ ቅድስትዬ ማለት እወዳለሁ በዚሁ አጋጣሚ። ሌላው እንግዲህ ዛሬ መድብል ያው የሞገስን ሀሳብ ተቀብሎታል። እስከዛሬ ያው በራሱ ሲጀምር ብዙ ሀሳቦች እንዳያቸዋቸው መድብል ለሞገስ አላማከረውም። ለምን? አንደኛ ሚስጥር ያወጣል ብሎ ስለሚያስብ፣ ሁለተኛ ደግሞ ያው ለዛ ነው በነገራችን ላይ። ሁለተኛ ደግሞ ሲነግረው ተው ይሄ አይሆንም ብሎ ስለሚፈራ ስለሞገስ ያንን ነገር ስለሚያይበት መድብል እንግዲህ ብዙዎቹን አላማከረውም። አሁን ግን ያው በባለፈው ሞገስ እንዴት ሊሆን ይችላል ሄደን እኛስ እዛ እንዴት እርምጃ ምናምን ብሎ ነበረ። ግን ቃለ መሐላ ስላስገቡት ቀጥታ ያው ያለ ውድ በግዱ ገብቶ ነበረ። ከገባም በኋላ እንግዲህ ያው በሰላም ወጥቷል። እኔ ሞገስን ፈርቼው ነበር። ሞገስ አንተ ደህና ነህ ምናምን ሲለው ማለት ነው ጓደኛው ተመቶ ካየው በኋላ እንደዚህ ራሱን እንቀስቀስ አረ ቁጭ ብድግ አለና ደህና ነው ሰውነት ይንቀሳቀሳል አላለም አረ አይ ሞጌ ያንተማ የከፋ ነው። እና እንግዲህ ያን ይመስል ነበረ ቤተሰቦቻችን። እንግዲህ በቀጣይ ሞገስን በነገራችን ላይ ብዙ መስዋዕትነት ከፍሏል ለብሩኬ ልጁን ለማሳከም። ከዛ ወዲህም አሁን ላይም ከመድብል ጋር ቢሆን እየከፈለ ያላቸው ቻለንጆች ቀላል ነገር አይደሉም። በጣም ብዙ የሚባሉች ናቸው ማለት ነው ቤተሰቦቻችን። ስለዚህ ልፋታቸው እንግዲህ ደግሞ ከግብ ደርሶ ውጤታማ ሆነው እንግዲህ ብሩክን መጥቶ በሰላም እንደሚኖሩ አንጠራጠርም። እሱንም እንግዲህ በቀጣይ ክፍል የምናየው ይሆናል። በቀጣይ እንግዲህ ብሩኬን በህልም ሳይሆን የእውነት የምናይበት እንደሚሆን ተስፋ አደርጋለሁኝ። በቀጣይ ክፍል እንገናኝ። ሰብስክራይብ ላይክ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ። ግን ላይክ ማድረጋችሁን አትርሱ ቤተሰቦች። መልካም ጊዜ በያላችሁበት። ባይ ባይ።